ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ ሰሞንኛ ዝግጅታችን ነው። የዛሬው ቆይታችን ሙሉ ትኩረቱን የአድዋ ድል ላይ ያደረገ ይሆናል። ማይ እንደ መታደል ሆኖ አሁን የብላክ ሂስትሪ መንዝ ወይም ደግሞ የጥቁር ሕዝቦች ታሪክ የሚዘከርበት ወር ላይ ኢትዮጵያውያን ድልን የምንዘክርበት ነው እና ይህን ጉዳይ በተለየ መንገድ ሁልጊዜም ብናነሳው ሁሌ አንደኛ ለዓለም ፍልስፍና ሆኖ ያገለገለ ድል ነው። ሁለተኛ እኛ በኩራት የምናነሳውና ሁልጊዜ የምንዘክረው ድል ነው ማለት ነው። መነሻችን እስኪ የቅድመ ወረራ ታሪኩ ላይ እናድርግ። መልካም እንግዲህ የአድዋ ድል ከዛ በፊት የነበሩ ሁነቶች የሰሩት ድል ነው ማለት እንችላለን። የኢትዮጵያውያን ጋር ስንመጣ እንደ አፍሪካ ደግሞ የቅኝ ግዛት ሀሳቢው ከጦርነት አስቀድሞ የነበሩ የተሰሩ ስራዎች የፈጠሩት ጦርነት ነው የነበረው። እንግዲህ አውሮፓውያን አፍሪካን ለመቀራመት ሲያቅዱ በቅኝ ግዛት ለመያዝ ነው የተነጋገሩት። እንግዲህ ብዙ ጉዳዮች አሉ፣ ብዙ ንግግሮች አሉ። ከሁሉም አስቀድሞ ግን እንደ መታጠፊያ የሚቆጠረው የበርሊን ኮንፈረንስ ነው። ማህደር የበርሊን ኮንፈረንስ በተለይ ሰባቱ ለሀያል የሚባሉት የአውሮፓ የወቅቱ የአውሮፓ ሀያላን ሀገራት አፍሪካውያን ላይ የሚኖራቸውን መስፋፋት የተስማሙበት ነው የነበረው። እንግዲህ የበርሊን ኮንፈረንስ ላይ አፍሪካ እያንዳንዳቸው ሀገራት በአፍሪካ በተለያዩ ቀጠናዎች ውስጥ ሊኖራቸው የሚችለውን የግዛት ባለቤትነት ወይም ድርሻ ለመቀራመት የተስማሙበት ነው የነበረው። እንግዲህ በወቅቱ በተለይ እንግሊዝም እነ ፈረንሳይም ኢጣሊያም በአፍሪካ መሰረት የነበራቸው ሀገሮች ናቸው። ብዛም ወደ አፍሪካ ያልገባቸው የነበረችው ጀርመን ነች። ስለዚህ ጀርመንም ወደ አፍሪካ በብዛት የመግባትና በቀጠናው አካባቢ ሀያል የመሆን ፍላጎት የራሷን ፍላጎት ስለነበራት በበርሊን ኮንፈረንስ አዘጋጅታ እንግዲህ ያ ስምምነት የበርሊን ስምምነት ተደርጓል ማለት ነው። የወቅቱ የጀርመን መሪ ቻንስለር የነበረው ቢስማርክ ነው እንግዲህ በዋናነት ይህን ያደረገው። እነ ፖርቹጋል፣ እነ ስፔን፣ እነ ቤልጂየም የተሳተፉበት ነው የነበረው ማህደር። ያ ስምምነት እንግዲህ አፍሪካን እንዴት እንቀራመት የሚል ነው። የተለያዩ መነሻዎች ነበሩት። የመጀመሪያው በተለይ በነሱ በአውሮፓውያን አነጋገር ለአፍሪካ ልንደርስለት ይገባል፣ ገና ያልሰለጠነ ገና ወደ ኋላ የቀረ አህጉር ነውና እኛ እንደ ዓለም ሌላ ሀያልነታችን ያንን አህጉር ልናሰለጥን ይገባል፣ እዛ ላለው ዜጋ ልንደርስ ይገባል የሚል አላቸው። ከዛ ባሻገር ግን ያው የሚታወቀውም እውነተኛውም ስምምነት አፍሪካ አካባቢ የነበሩ የሚታወቁ ትልቅ ሀብቶች አሉ፣ ማዕድኑን ጨምሮ። በወቅቱ ደግሞ የአውሮፓ አህጉር ደግሞ በተለይ የኢንዱስትሪ መስፋፋት በደንብ እያበበ የመጣበት ስለነበረ አፍሪካ አካባቢ በጣም ብዙ ጥሬ ሀብት እንዳለ ይታወቃል። ያንን የመቀራመት ሀሳብ የነበረ እንግዲህ በዛ መንገድ የተጀመረ እዛ አካባቢ የነበረ ዝቅ አድርጎ የመመልከት ምንድነው የመሸነፍ ሴናሪዮ ያልተሰራበት ጦርነት ነው የነበረው። ማይ እንግዲህ ድሉን ትልቅ ከሚያደርጉት ነገሮች አንዱ እሳቤውና ሁነቱ ናቸው። እሳቤው ቀደም ብለህ እንዳልከው ከአመለካከት ጋር የተገናኘ ያልሰለጠነ ገና በእርግጥ አሁንም ፈርስት ሰከንድ ሰርድ ወርልድ የሚባል መጠሪያ አሁንም አለ። ያን ጊዜ ደግሞ ባርባሪያን ወይም ደግሞ ገና በሰውነት እሳቤ ልክ ያልደረሱ አድርጎ ከመሳል እሳቤ ተነስቶ አንደኛው ማሰልጠን፣ ሁለተኛ የኢኮኖሚ ፍላጎት ነው። ወደ በርሊን ስንመጣ ከዚህና ሌሎችም እሳቤዎች ተመስርቶ ወደ በርሊን ወደ አፍሪካን መቀራመት ጠረጴዛ ስንመጣ ጠረጴዛው ላይ አንድም አፍሪካ እንደ ሀገርም ሆነ እንደ ግለሰብ አፍሪካዊ ያልተሳተፈበት አፍሪካውያን ሜኑ ናቸው። አፍሪካን እንደ ኬክ እንደ ዳቦ ሲቆራረሱ አፍሪካውያን የቀረቡት ሜኑ ሆነው ነበረ ማለት ነውና አንደኛ ይህን እሳቤ ነው ኢትዮጵያ ድል ያደረገችው ማለት ነው። ሁለተኛው ነገር በዋናነት በወቅቱ ብቻ ሳይሆን እስካሁንም በእርግጥ አስተዋጽኦ ተጽዕኖ ይታያል። በወቅቱ የነበረው ነገር አስተዋጽኦ የፈጠረብን ተጽዕኖ ዘላለማዊ ሊሆን የሚችል ወይም ደግሞ ሴንቸሪ ሊሻገር የሚችል ተጽዕኖ ሊኖረው የሚችል ነበረ ማለት ነው። ያ እሳቤ እውን መሆን በአንድ ሀገር ላይ ቅኝ በተገዛች ሀገር ላይ ሊያመጣ የሚችለው ተጽዕኖ ማለት ነው። ምክንያቱም አንደኛ ጥሬ ሀብቷን መውሰድ ነው። አፍሪካውያን በሚነራል በማዕድናት የበለጸጉ ናቸው። የጥጥ ሀብት ከፍተኛ አላቸው። አሁንም ድረስ የተለያዩ ምርቶች ግብአት የሆነው የካካዋና ሌሎችም ምርቶች መገኛ ነው። በተጨማሪም ከጥሬ ዕቃ ምርት መገኛነት በተጨማሪ ደግሞ ሰፊ የሰው ሀብት ያለው ነው። የጉልበት አቅሙን መጠቀም ሌላኛው ነገር ነበር ማለት ነው።
እነሱ አውሮፓ ላይ ትልልቅ ድርጅቶችን ማቋቋም መስረት ጀምረዋል። ጥሬ ዕቃውና ጉልበቱ እርካሹ ግብዓት ከአፍሪካ ይገኛል ማለት ነው። እሳቤው ይሄ ነው። ሌላኛው የማንነት የባህል ወረራ ነው ማለት ነው። ይዟቸው የመጡ በእሳቤ ደረጃ ሊያሰርጹ የፈለጓቸው ነገሮች ነበሩ ማለት ነው። በእርግጥ እንደዛም ስለሆነ አሁንም ድረስ አፍሪካ ውስጥ የመምሰል በተለያዩ የኮስሞቲክስ እና ራስን የመቀየር መንገዶች እነሱን የመምሰል እነሱን አንደኛነት የሰውነት ደረጃ መስጠትን የሚያሳይ ማለት ነው። እሳቤው አሁንም ደረጃ አለ። ከአመታት በፊት ከ100 ዓመታት በፊት ተሻግረህም የተሰራው ስራ ሁሉ አስተዋጽኦ የምታዩ ነው ማለት ነው። ስለዚህ የአድዋ ድል እነዚህ ሁሉ እሳቤዎችን ነው ያስቀረው። እሳቤ ብቻ እነዚህ ሁሉ ምዝበራዎችን ነው ያስቀረው ማለት ነው። ሰው ሜኑ ሆና የቀረበችው አፍሪካ ወደ ተግባር ሲገባ አብዛኛው አፍሪካ ሀገራት በቅኝ ግዛት ስር በተለያዩ ጊዜያት ገቡ ማለት ነው። የኢትዮጵያ እጣ የደረሳት ጣሊያን ግን ይህ ድል አልቀናትም ማለት ነው። ስለዚህ ይህን እሳቤ የቀየረውን ፍልስፍና ነው እየዘከረች ያለች ኢትዮጵያ። አዎ የአውሮፓ ሀያላን ሀገራት አፍሪካውያንን የተወሰኑ ሀገራት እንደውም ያው እንደ መንግስት ለምሳሌ የእንግሊዝ የታላቋ ብሪታንያ በወቅቱ ቅኝ ግዛት የነበሩ ሀገራት የእንግሊዝ መንግስት የሚያስተዳድራቸው የእንግሊዝ እንደ ሀገር ሀብት የሆኑ ነው የነበሩት። እነ ኮንጎን ለምሳሌ በወቅቱ የነበሩት የቤልጂየም አንዱ ተሳታፊ ነበረች ቤልጂየም። እንደውም የቤልጂየሙ ንጉስ ሊዮፖልድ ሁለተኛ ኮንጎን የግል ማለት የንጉሱ የግል ሀብት የሀገሪቱ በቤልጂየም መንግስት የምትተዳደር የቤልጂየም እንደ ሀገር የምታስተዳድራት ሳይሆን ራሳቸው የግል ሀብታቸው ያደረጉባት አድርገው ያወጁበት ነው የነበረው። ይሄ እሳቤ አሁን አፍሪካ የጨለማ አህጉር ነው፣ ወደ ጨለማ አህጉር ሄደን ብርሃን እንፈንጥቅ የሚል አይነት እሳቤ ነው ይዘው የመጡት። እንግዲህ እንዳልሽው አንቺን በታሪክ ሂደት የተወሰኑ ሀገራት ያው ላይቤሪያን በልዩነት ስለምናነሳ እንጂ ኢትዮጵያ እንደውም በብቸኝነት ስለምናነሳው ውጭ ያሉት ሀገራት ሌሎች ምክንያቶች አሉ። ላይቤሪያ ለመያዝ ተብሎ የሚታስቡ ሌላ ታሪክ ነው። ይሄኛው እሳቤ ከኢትዮጵያ በስተቀር በብዙ የአፍሪካ ሀገራት ላይ ሰርቷል ማለት እንችላለን። የባህላቸውን መጫን የኛው ትክክል ነው ማለት ከመጀመሪያውም ሲነሱ አፍሪካውያን የባህላቸው የመናቄ ምናምን ብቻ ሳይሆን በመደበኛነት ትክክል የኛው ነው የሚል ይሄ የዘር የበላይነቱን አምነው የመጡ ነው የነበረው። እንግዲህ አድዋ ከነዚህ ሁሉ እሳቤዎች ጋር የታገለ ነው ማለት እንችላለን። እና ወደ ጦርነቱም ስንመጣ በእርግጥ የኢትዮጵያ አስቀድሞ የነበሩት የጦርነቱ መነሻዎች አስቀድሞ እስከ 10 ዓመት ከ7 ዓመት ቀድመው የነበሩ ሂደቶች ነበሩ። ይሄ እሳቤ ሲመጣ በኮንፈረንስ ደረጃ በ1884 እና 85 እንደ አውሮፓውያን አቆጣጠር አካባቢ በበርሊን ኮንፈረንሱ ቢካሄድም ከዛም አስቀድሞ እሳቤዎች ነበሩ፣ ቅድመ ዝግጅቶች ይደረጉ ነበርና ኢትዮጵያም እንደውም በብዛት ከአድዋ በፊት ጦርነቱን ማሸነፍ የምትችልበትን ቅድመ ዝግጅት ሰርታ ጦርነቱን ከጦርነቱ በፊት ያሸነፈች ሀገር ናት ተብሎ ነው የሚታሰበው። አዎ ወደ ቅኝ ግዛት ከመግባታቸው በፊት የባሪያ ንግድ ነበረ። የባሪያ ንግድ የመጀመሪያው በአፍሪካ ላይ ማለት ነው፣ ወይም ደግሞ በጥቁር ሕዝቦች ላይ የባሪያ ንግድ ከፍተኛ የሰብአዊ የተለያዩ ቀውሶች፣ የኢኮኖሚ የተለያዩ ፖለቲካ አለመረጋጋት ለብዙ ጊዜያት የዘለቀ የፖለቲካ አለመረጋጋት እንዲኖር በሀገራቱ ተጽዕኖ የነበረው ነው ከቅኝ ግዛት በፊት የነበረው የባሪያ ንግድ ሂደት ማለት ነው። አፍሪካውያን ወይም ጥቁር ህዝቦች በዓለም ያሉ ጥቁር ህዝቦች የእንደዚህ አይነት ተጠቂዎች አፍሪካ ውስጥ ያሉ ብቻ ስላልሆኑ ማለት ነው በተለያዩ ጊዜያት ይሄንን ለማስቀረት ትግሎች ያደርጉ ነበረ። ሁለተኛው ሴናሪዮ ነው በጥቁር ህዝብ ላይ የመጣው የቅኝ ግዛት ሴናሪዮ ማለት ነው። ወደ ኢትዮጵያ ስንመጣ ብዙ ጊዜ ባህላችንን እኛነታችንን ማድነናል ሲባል አይ ምን ቀራንሽ ይሄ በጣም ማለት በእርግጥ ይሄን ለመመለስ የምትላቸው ነገሮች ከስሜት ሊመነጩ ስለሚችሉ እንትን ማለት ይሻላል። ግን የሚታዩ ነገሮች እንኳን ለምሳሌ አሁን በአንተ በራስህ ካሌንደር አትቆጥርም ነበር አይደለ? እንደ ማንኛውም የዓለም አካል ትሆን ነበረ። ይሄ በራስ ካሌንደር መቁጠር ምንም ሊመስል ይችላል። ግን እኛ ያሉንን ሀብቶች ለዓለም በተለያየ መንገድ መጠቀሚያ ስላላደረግናቸው እንጂ ትልቅ መገለጫ ነው። ምክንያት አለው እኮ ማለት ሁሉም የአፍሪካ ሀገር የራሱ የተለየ ነገር ነበረው። በብዙ ተመሳስሎ ውስጥ የገባው በውስን ሀገራት ቅርምት ውስጥ ስለነበረ የራሱ ማንነት ጠፍቶ የገዢዎቹ ማንነት የተጫነበት ስለሆነ ነው እንጂ ኢትዮጵያ ብቻ የራሷ ማንነት የነበራትም ያላትም ስለሆነች አይደለም፣ ስላስጠበቀች ነው ኢትዮጵያ አሁን ያላት ማለት ነው።
ሌላው የራሷ አልፋቤት ያላት ናት። በራሷ ነው የምትጽፈው። ማንኛውም በጣም ታዋቂ ሰው ወደ ኢትዮጵያ ሲመጣ ወይም ደግሞ ትልልቅ ዓለም አቀፍ መድረኮች ኢትዮጵያ ላይ ሲደረጉ የመሪዎቻችን ኢትዮጵያን ወክለው የሚገኙ ሰዎች የንግግር መክፈቻ ስለ ኢትዮጵያ ምንነት ከዓለም የምትለይበትን መግለጽ ነው አይደለ? አንድን ነገር ስታስተዋውቅ የሆነ ብራንድ ልትሰጠው ትፈልጋለህ አይደል? አይረሴ ለማድረግ እኛ የተሰራ ብራንድ ያለንን ሁልጊዜ መናገር የምንችለው ዋው ሙመንት ሊፈጥር የሚችል ማለት ነው። እነዛ ነገሮች ያልጠፉት ባለመገዛታችን ነው። ሌላው ምናልባት መጠቀም አለመጠቀም አንድ ነገር ሊሆን ይችላል። ግን ቢያንስ በእኛ ሰዎች ጉልበት ተቆፍሮ ሀብት ንብረታችን አልወጣ አልተጓዘ ይሆናል። እሱም አንድ ነገጠው ነበር የሚሉ ጥቃቅን እንትኖች በጣም ማንነትን መካድ ሁላ ይመስሉኛል። ያሳየን ነገርም እኮ አለ ማህደር። አሁን ድሉን በደንብ አላስተዳደር ነው ማለት ነው። አሁን አድዋ በጥቁር ህዝቦች ብዙ ትግሎች ተደርገዋል። ከዛ ከአድዋ በፊትም ከአድዋም በኋላ ብዙ ትግሎች ተደርገዋል። ኢትዮጵያ ብቻ ሳይሆን ሌሎች የአፍሪካ ሀገራት በመላው ዓለም የሚኖሩ ጥቁር ህዝቦች ብዙ ትግሎችን አድርገዋል። ግን ከነዛ ድሎች የተለየ አድዋ የመጨረሻው ጥግ ነው ተብሎ ነው የሚነሳው። አሁን በጥቁር ህዝቦች የድልም የትግልም ታሪክ ውስጥ የአፍሪካ የድል ታሪክ ተደርጎ እንደ ምልክት የሚቆጠር የመጨረሻው ማማ የመጨረሻው ጥግ ተደርጎ የሚወሰደው አድዋ ነው። እንግዲህ ይህን ያክል ከፍ ያለ ድል በደንብ አላስተዳደር ነውም ትውልዱ በደንብ አልያዘውም ማለት ነው። አሁን እንዲህ ያሉ እሳቤዎች በኋላም በዝርዝር እንመጣባቸዋለን። ትርጉም ምንድነው የሚለውን በዝርዝር እንመጣባቸዋለን እና በደንብ አልያዘውም ማለት ነው። አሁን በወቅቱ የነበሩት ኢትዮጵያውያን ቀደምቶቻችን የምንላቸውም እናቶቻችንም አባቶቻችንም በጋራ ያመጡት ድል በትክክል ትውልዱ ላይ በየዘመናቱ ሂደት አልሰረጸም ማለት ነው። አሁን እንዲህ ያሉ እሳቤዎች የሚያመጡ እነዛ ናቸው። እንግዲህ ወደ ጦርነቱም ስንመለስ አሁን ያ ጦርነት አድዋ ላይ የተደረገው ጦርነት ቀደም ብለንም እንዳነሳ ነው ከዛ በፊት የነበሩ ብዙ ቅድመ ዝግጅቶች ነበራቸው እና እንግዲህ በዚህ ሂደት ውስጥ በወቅቱ የነበሩት መሪ ዳግማዊ ምኒልክ ባለቤታቸው እቴጌ ጣይቱም እንደዚሁም ሌሎች መኳንንቶችም ጭምር አስቀድመው ሰፊ ዝግጅት የተደረገበት ጦርነት ነው የነበረው። ማሄ እንግዲህ የኢጣሊያ የቅኝ ግዛት ፍላጎት ቅኝ እንደምትገዛ ታስባለች። አስቀድማ ያው ግምገማውን አድርጋለች። ብዙ ፍክክሩ የነበረው ለምሳሌ የኢጣሊያ መንግስት ከኢትዮጵያ ጋር የሚኖረው የኃይል ሽኩቻ አልነበረም። ወይም የሆነ የአውሮፓ ሀገር ከሚወራት ሌላ የአፍሪካ ሀገር ጋር የሚኖር የኃይል ሽኩቻ አልነበረም። ይልቁንም ራሳቸው ለምሳሌ በቀጠናው በሚኖር ቅኝ የመግዛት ሂደት ውስጥ ፈረንሳይ ከእንግሊዝ፣ ኢጣሊያ ከቤልጅየም እርስ በርሳቸው የኃይል የበላይ ሆኖ የመውጣት ፍላጎት ነው እንጂ የነበረው እንደ ኢትዮጵያ ከአፍሪካ ሀገራት ውስጥ ፉክክር ይገጥማል የሚል ግምገማ አላደረጉም ነበርና እንደዛም ሆኖ ግን ለድል ያበቃናል ያሉትን ስራ ደግሞ ለመስራት ሞክረው ነበር። አሁን በነገራችን ላይ ጣሊያናውያን እንግዲህ 1888 ጦርነቱ ከመካሄዱ አስቀር በ1870ዎቹ አካባቢ ወደ ኢትዮጵያ መግባት ጀምረው ነበርና ከዛ በኋላ ከውጫሌ ውል በኋላ በተለይ ደግሞ እንዲህ ያሉ ምልክቶችን ምኒልክ በንቁ መሪም ስለነበሩ እንዴት ወደ ወረራ እየተካሄደ እንደሆነ የቅኝ ግዛት ሐሳቤ እየመጣ እንደሆነ በቂ የፖለቲካ መረዳት ነበራቸው። የኃይል አስተላለፉን በደንብ ተረድተውት ነበርና ሊሸወዱ ማይችሉ ሊታለሉ ማይችሉ መሪ ሆነው እስከ ጦርነቱ ያው እስከ መጨረሻው ድረስ የዘለቁ መሪ ናቸውና የነሱ የጦርነቱ ሂደትና የነሱ የመሪነት ብልሃት በጉልህ የሚነሳ ነው። ያው ድሉ የመሪዎቹ ጥበብ የህዝቦቹ አንድነት ውጤት ነው። እንግዲህ ሁኔታውን ምን እየመጣ እንደሆነ ዳግማዊ አፄ ምኒልክ፣ እቴጌ ጣይቱ፣ በዙሪያቸው የነበሩ በአስተዳደሩ ውስጥ የነበሩ ሰዎች ተረድተው የተለያዩ ስራዎችን ሰርተዋል። እንግዲህ ጦርነቱ ከመጀመሪያ ለጣሊያን የመውረር ሉዓላዊነትን የመዳፈር የሆነች ሀገርን በሞግዚት የማስተዳደር ጉዳይ ነው። ለሀገራችን ደግሞ የሉዓላዊነት መደፈር፣ የማንነት ማጥፋት የድፍረት ጉዳይ ነው ማለት ነው። ስለዚህ እዚህ ላይ ያለ እንትን እምቢተኝነት እንደሆነ ምንም ጥያቄ የለውም። ሲመጣ ግን ይሄን ነገር እምቢ ብለህ የምትቋቋመው ነገር እንዳልሆነ ማሳያዎቹ አንደኛ ሁለቱ ሀገራት ያሉበት የመሰልጠን የጦር መሳሪያን የመታጠቅ የወታደራዊ ዝግጅት ሁኔታ የተለያዩ ስልጠናዎችን ያገኘ ወታደር ነው ሊመጣ የሚችለው። በዘመናዊ ጦር መሳሪያዎች ሊዋጋ የሚችል ነው የሚመጣው። ይሄንን ማሰብ ደግሞ ለነሱ ብዙ ርቅ አልነበረም። ስለዚህ አንድም ከተሳካ ዲፕሎማቲካሊ ለመወጣት ሞክረዋል።
የተለያዩ እንትኖችን ይሄ ነገር መስተካከል አለበት፣ ይሄን ሀገራችን አትስማማም፣ እንደዚህ ካደረጋችሁ እንደዚህ እናደርጋለን የሚሉ የመንግስት ለመንግስት የመነጋገር ሂደቶችን በዲፕሎማሲያዊ መንገድ ለማስኬድ ጥረት አድርገዋል። ይሄ ዲፕሎማሲያዊ መንገዱ እንደማይሳካ ያውቃሉ። እግረ መንገድ ግን ጊዜ ሊገዙበት ፈልገው ነበር ዳግማዊ አፄ ምኒልክ። ምክንያቱም የሁለቱ ሀገራት ቁመና በቀጥታ ወደ ጦርነት የምትገባበት አይደለም። በተጨማሪም በሀገራችን ያን ጊዜ የተለያዩ ለምሳሌ እንስሳት ላይ የመጣ በሽታ በተለያዩ ሀገራችን ክፍሎች በርካታ እንስሳትን ገለው ነበረ። እነዚህ ነገሮች በተለያዩ የሀገራችን አካባቢዎች ረሃብ ፈጥረው ነበረ። ይሄ ሁኔታ ለጦርነት አይመችም። ስለዚህ ይሄን ጊዜ ማሳለፊያና የቅድመ ዝግጅት ጊዜ ወስደው ጊዜ መግዛት ነበረባቸው። በብልሃት ጊዜ ወስደው ህዝባቸውን አንድ አድርገው ነው ወደ ጦርነት የገቡት። ከዛ በፊት የነበሩ የአምባላጌ መቀሌ ጦርነቶች አሉ። እነሱ በራሳቸው የተለያዩ ታሪክ አላቸው። ከዛ ህዝቡ በንጉሠ ነገሥቱ ጥሪ ሲደረግለት ጦርነቱ የት አካባቢ ነው የሚመጣው እኮ ምናምን፣ እኔ እኮ ለዚህ ዝግጁ አይደለሁም፣ የተለያየ ልዩነት አለብኝ፣ ምንም አላሉም። በሀገሩ ምንም አይነት ቅድመ ሁኔታ ምንም አይነት እኔ በዚህ ምክንያት ብሎ የሚያቀርበው ነገር የለም። ምክንያቱም ሁሉም ሀገር ውስጥ ያለ ችግር ከሀገር ሉዓላዊነት በታች ስለሆነ ማለት ነውና የህዝቡ አንድነት ያመጣው ውጤት ጭምር ነው። አዎ የዳግማዊ አፄ ምኒልክ የጦርነት ዝግጅት በተለይ በነገራችን ላይ ብዙ ለምሳሌ ከጣሊያን ጋር በተደረገው ጦርነት ላይ ለውጊያ የዋለው መሳሪያ ከራሷ ከጣሊያን የተገዛ ነው የነበረው። ወደ 2 ሚሊዮን የሚሆን ጥይት ገዝተው ነበር። ምክንያቱም ለንጉሱ ለጣሊያን ንጉስ ደብዳቤ ጽፈው ነበር። ያ ደብዳቤ እንዳልሽው አንቺም ቀደም ብለሽ በዲፕሎማሲ መንገድ ከናንተ አልወጣም የሚል ሀሳብ ስለነበረው በተለይ የወቅቱ የጣሊያን ጠቅላይ ሚኒስትር ክሪስፒ ደግሞ ሀሳቡን ተቀብለው በካቢኔያቸውንም ጭምር አሳምነው ነበርና እኛ ምኒልክ ከጎናችን ከሆነ ሌላው የኢትዮጵያ አካባቢ ሊከብደን ስለማይችል ከሳቸው ጋር እናብር የሚል ሀሳብ አቅርቦ ነበርና ያው በኋላም በእርግጥ ከጦርነቱ ከመሸነፉ በኋላ በአስቸኳይ የተባረረ ጠቅላይ ሚኒስትር ነውና እሳቸው ያንን ካደረጉ በኋላ በተለይ ወደብ ላይ ተይዞባቸው የነበረ ከጣሊያን የገዙት ከጣሊያን የገዙት ወደ 2 ሚሊዮን ጥይት ወደ ራሳቸው ጣሊያኖች በግመል ጭነው ባንኮቨር አድርገው ለምኒልክ አምጥተውታልና ይሄ የጦርነቱን ጊዜ የመግዛት ሐሳብ ነው የነበረው። ከዚህም ባሻገር ዲፕሎማሲ ወደ ሩሲያም እነ ፊታውራሪ ዳምጠው ልከው ነበረ። ለምሳሌ ሩሲያ አካባቢ እንደውም እሳቸው ወደዛ ሲሄዱ በኋላ ጦርነቱ ዋዜማ ላይ ስለነበረ ጣሊያን በግልጽ ተቃውሞዋን ገልጻ ነበረ። ከፈረንሳይ ጋር የሚጻጻፉ ነበርና ዲፕሎማሲያዊ ስራቸው አልተቋረጠም ነበር እስከ ጦርነቱ ጊዜ ድረስ። ያው በጦርነቱ ጊዜም ዲፕሎማሲው ቀጥሏል። በእርግጥ እንደዚሁም በወቅቱ የነበሩ የውስጥ ሽኩቻዎችን እንደሚታወቀው አፄ ምኒልክ በወቅቱ ሀገር የማቆም ስራ ላይ ነው የነበሩት። ስለዚህ ያንን ሀገር የማቆም በስራ ሂደት ውስጥ በውስጥ እዚህ ከሀገር ውስጥ ያፈነገጡ የተወሰኑ መኳንንቶች ነበሩ። ከዚህ ባሻገር ጣሊያኖች እንግዲህ አስቀድመው በ1870ዎቹ ሰላዮችን አስገብተው እንደነበር ይታወቃል። በአንኮበርና አዲስ አበባ የየራሳቸው ዲፕሎማቶች ነበራቸው። ከዛ ባሻገር ነጋዴ አድርገው በሕክምና በምህንድስና ሙያ የገቡ ነበሩ። በነገራችን ላይ ለምሳሌ ቤተመንግስቱ አካባቢ የቤተመንግስቱ ህንጻ ግንባታ አካባቢ የነበሩ ሲሳተፉ የነበሩ ጣሊያኖች ነበሩና እነሱ እዛ ቤተመንግስቱ አካባቢ የነበሩ መኳንንቶችን የማሳመን ከምኒልክ በተቃርኖ እንዲቆሙ እንደዚሁም ደግሞ በየክፍለ ግዛቱ ይመሩ የነበሩ መኳንንቶችን የማሳመን ስራዎች በጣም ተሰርቶ ነበርና ዳግማዊ አፄ ምኒልክ ይሄ እየተካሄደ እንደሆነ ሙሉ መረጃ ነበራቸው። እንግዲህ በዛ በተቻኮለ በስሜት ወስነው መኳንንቶችን ወደ ማንገራገር የስለላ ስራ የሚሰሩ የነበሩትን አስሮ ውሳኔ የመወሰን ስራ አልሰሩም። ይልቁንም ስለላውን በስለላ የመመለስ ስራ ነው ሲሰሩ የነበሩት። በኋላ ላይ በተለይ ጦርነቱ ላይም እነ ጀነራል ባራቴሪ ከኢትዮጵያ መኳንንቶች ጋር ግንኙነት ይፈጥሩ በነበረበት ሰዓት በነገራችን ላይ የሀረሩ ለምሳሌ እነ ራስ መኮንን የወሎ ንጉስ ሚካኤል ከጣሊያን ጀነራሎች ጋር ይጻጻፉ ነበር። የሚጻጻፉት የነበረው ደብዳቤ ግን አፄ ምኒልክ አንብበውት ይላክ የነበረ ደብዳቤ ነው። ለምሳሌ ባራቴሪ ጦርነቱን ቢጀምር እንዴት ከሱ ጎን እንደሚሰለፉለት ይገልጹት ያታልሉት ነበር። ይሄ ሁሉ የስለላ ስራ ነው የነበረው። በቤተ መንግስቱ የነበረው መሐንዲስም እንደዚሁ ካፑቾ ይባላልና እሱም በራሱ እየሰለለ ብዙ መልእክቶችን ይልክ ነበር ለጣሊያን መንግስት። መረጃ ነበራቸው ዳግማዊ አፄ ምኒልክ። እሱንም እስከ መጨረሻው ድረስ የመረጃ እሳቸው ያጸፋ ስለላ እየሰሩ ትልቅ ስራ ሰርተውበታል። ከዛ እንግዲህ የጦርነት ዝግጅቱ ሰፋ እያለ ሄዶ መጨረሻ ላይ ታሪካዊ ነው የሚባለው የክተት አዋጅ መጣ። የክተት አዋጁ ራሱ ብቻውን አንድ ሌላ
ሴናሪዮ ነው። በራሱን ችሎ ቢተነተን ብዙ መጽሐፍ የሚወጣው ግን አንድ ገጽ ባልሞላ መንገድ የተላለፈ ትልቅ መልእክት ነው። እንግዲህ ያ ድል የመጣው በእነዚህ ሁሉ ሂደቶች አልፎ ነው ማለት ነው። አዎ በወቅቱ ከንጉሱ ጋር ተቃርኖ የነበራቸው ትልልቅ ስመጥር ሰዎች በሀገራችን አስተዳደር ውስጥ ቦታ የነበራቸው ሰዎች እንኳን የክተት ጥሪውን ከሰሙ በኋላ አይ ለሀገሬማ በምንም ሁኔታ ውስጥ ሆኜ ለሀገሬ ደርሳለሁ ብለው ሲመጡ አይ አንተ እንዲያደርገህ አይደለም ያሉት፣ እንደውም ሾመው ሸልመው ነበረ ወደ ሀገርን የማዳን ጥሪ እንዲገቡ የሚያደርጓቸው ማለት ነው። የእሳቸው ጥበብ ያመጣው ድል ነው የሚለው አሁንም አንዱ ማስመሪያችን ነው ከኢትዮጵያን አንድነት ጋር ተያይዞ ማለት ነው። አፍታ ውስጥን ብንመለስ መልካም። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ሰሞነኛችን ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልሰናል። የተከበራችሁ ተመልካቾቻችን እያነሳን ያለነው የአድዋ ድል ታሪክን መሰረት አድርገን አጠቃላይ ስለ ጥቁር ሕዝቦች ድል ታሪክነቱና ስለ ኢትዮጵያ ለዓለም የሕዝቦች ነጻነት የእኩልነትና አጠቃላይ ፍትሃዊ ተጠቃሚነትን ተመስርተው ለሚነሱ እስካሁንም ላሉ የነጻነት ጥያቄዎች ፋና ወጊነቷን የሚያሳየውን የአድዋ ድል ታሪክን ነው ማለት ነው እያነሳን ያለ ነው። በነገር ላይ አሁን ያለንበት ወር ቅድም ያልን ነበረ ብላክ ሂስትሪ መንዝ ወይም ደግሞ የጥቁር ህዝቦች ታሪክ ተብሎ ይነሳል። እንደዚህ ስያሜ ተሰጥቶት ከተነሳም አሁን 100 ዓመትን አስቆጥሯልና በወቅቱ የተለያዩ ስመጥር ሰዎች ነበሩ የጥቁሮችን በዓለም ታሪክ በሚኖሩበት ሀገር እድገት ላይ የነበራቸው አስተዋጽኦ አለመጻፉም አለመነገሩም እንደ ሰው ተቆጥሮ የተለያዩ ውክልናዎችና የተለያዩ ከሰብአዊ መብት ጀምሮ ሰው በመፈጠሩ ከሚያገኛቸው መብቶች ጀምሮ እስከ ዲሞክራሲያዊ መብቶች መገለላቸው እና የተለያዩ ነገሮችን ተቃውሞ ጥቁር ህዝቦች በተለያዩ አክቲቪስቶቻቸው ወይም ደግሞ ፊት ለፊት ወጥተው ይሄንን በሚያስተጋቡ ሰዎች በኩል የተለያዩ እንቅስቃሴዎች ይደረጉ ነበረ። ከዛ በኋላ ኦፊሻሊ የጥቁር ህዝቦች ታሪክ ተብሎ መዘከር ከጀመረ ጊዜም ጀምሮ አንድ የማይጠፋ አንድ ስም አለ፣ ኢትዮጵያዊነት። በነገር ላይ በጥቁር ህዝቦች የመብት እንቅስቃሴ ላይ ኢትዮጵያኒዝም አንድ ፍልስፍና ነው እና በእነሱ ሳቢ ውስጥ ኢትዮጵያኒዝም ነጻነት ማለት ነው፣ ኢትዮጵያ ደግሞ አፍሪካ እንደማለት ነው። እዚህ ላይ ሁሌም እኔ የማየው ነገር የተለያዩ ዶክመንተሪዎችን ወይም ደግሞ የተለያዩ በዚህ ላይ የተጻፉ በእንግሊዝኛም ሆነ በአማርኛ በሀገራችን ሰዎች የተጻፉ መጽሐፍትን ሳነብ እኛ ለምንድን ነው ይሄን ጉዳይ እኛ ሌሎች ሰዎች ሲናገሩት የምንሰማው? ለምንድን ነው ይሄን ያልተጠቀምንበት ይመጣልኛልና እስኪ ከፓን አፍሪካኒዝም ጋር ተያይዞ ኢትዮጵያኒዝም እናንሳ። ያው እንግዲህ የአድዋ ድል ፓን አፍሪካኒዝምና ኢትዮጵያዊነት አንደኛው መሰረት ጥሏል ተብሎ ቢታሰበው የአድዋ ድል ነው። ከዛም በኋላ የመጡ ሌሎች ድሎች የውጊያ ድሎች ብቻ ሳይሆኑ ሌሎች የዲፕሎማሲ ድሎችም ለፓን አፍሪካኒዝም መሰረት ጥሏል። እንግዲህ ፓን አፍሪካኒዝም ጥቁርነት በጠቅላላው አፍሪካዊነትም እንደ አህጉር ዓለም ላይ የራሱን መልክ የራሱን ቀለም ይዞ እንዲቆም የሚያቀነቅን ነውና ይሄ ሲቀነቀን እንግዲህ የፓን አፍሪካኒዝም እሳቤ አፍሪካን የራሷን መልክ የራሷን ቁመና ይዛ እንድትቀጥል ማድረግ ነውና በዚህ ሂደት ውስጥ የአድዋ እንደ ድል ኢትዮጵያ እንደ ሀገር ከፍ ያለ ሚና ነበራቸው። የዚህ አቀንቃኞች በተለያዩ ዓለማት ነበሩ። አፍሪካ ውስጥ የሚኖሩ ብቻ አይደለም እና በተለያዩ ዓለማት የነበሩ የፓን አፍሪካኒዝም አቀንቃኞች ኢትዮጵያዊነትን ኢትዮጵያ የሚለውን ሀገሩ ምናምን ብቻ አይደለም ኢትዮጵያኒዝም በራሱ ፍልስፍና ሆኖ ምንድነው የተለየ ነገር ነው። ይሄ ተአምር በሚባል ደረጃ ነው የተመዘገበው። የነበረውን እሳቤ አንስተናል። እነሱ የነበራቸው ለአፍሪካ የነበራቸው አታይ ለጥቁር ህዝቦች የነበራቸው አታይ ተነስቷል። ያንን የቀለበሰ ድል ከመሆኑ ጋር ተያይዞ ምንድነው ኢትዮጵያዊነት በራሱ እንዴት ያለ ነው የሚል ኢትዮጵያኒዝም አድዋ በጠቅላላ የኢትዮጵያ ድሎች ንጉሰ ነገስቱም የወቅቱ የነበሩ መሪ እቴጌ ጣይቱም በዓለም ደረጃ እንደተለየ ፍጡር የታዩበት ነው የነበረውና ያ ነው እንግዲህ የፓን አፍሪካኒዝም እሳቤ። በኋላም አሁንም ድረስ በነገራችን ላይ ያ እሳቤ ያ የፓን አፍሪካኒዝም እሳቤ ነው ተቋም የገነባው የአፍሪካ ህብረትን የገነባው
አሁን ይሄ ሁሉ ይነገራል። እኛ ላይ ድሉ ስላለ ብዙም አልያዝነውም፣ ብዙም አልተንከባከብነውም በሚባለው ልክ ቀደም ስናነሳቸው የነበረው አሉታዊ የሆኑ አስተያየቶችም ድረስ እስከ መስጠት ይነሳል። የሚገርመው ግን ሌሎች ድሉ ይገባቸዋል። ድሉ የሚገባቸው ድል ያጡ ሰዎች ቀደምቶቻቸው አያት ቅድመ አያቶቻቸው ድል ያላደረጉ ሀገራት ዜጎች፣ መሪዎች፣ ምሁራን ድሉ በደንብ ይገባቸዋል። አድዋ ምን ማለት እንደሆነ ለፓን አፍሪካኒዝም ምን አይነት ምልክት እንደሆነ ድሉ ይገባቸዋልና በተለያዩ ጊዜያትም ወደ ኢትዮጵያ ሲመጡ ብቻ ሳይሆን ለኮሬክትነስ የሚሉት አይነት አይደለም፣ የሚኖሩት ህይወት ነው። በደንብ ይገባቸዋልና ይሄንን አሁን ወደ ኢትዮጵያ የሚመጡ ሰዎች በተለይ አሁን በደንብ አጀንዳ እየሆነ ነው። አድዋ በደንብ ማስተዳደር አልተቻለም። የአድዋ መንፈስ በእያንዳንዱ አፍሪካዊ በእያንዳንዱ ጥቁር ውስጥ ሊያድር ይገባል የሚል ነገር በደንብ ይነሳል። አዎ እንግዲህ ኢትዮጵያ ከመጀመሪያ በኢትዮጵያ በአድዋ ታሪክ በኢትዮጵያ የተሰማው የዓለም የድል ዜና ለአፍሪካውያን አንድም የእንችላለን ስልክ፣ ሁለተኛም ኢትዮጵያውያን የፖለቲካ የተለያዩ ስልጠናዎች እና የተለያዩ የትብብር ድጋፎችን ኢትዮጵያ እንደ ሀገር ስታደርግ ነበረ። በተባበሩት መንግስታት ድርጅት መመስረትም የተገኘችው ብቸኛ ጥቁር ሀገር ስለነበረች በወቅቱም የአፍሪካውያንን የቅኝ ግዛት ሁኔታ ልክ አለመሆኑን ያሰማች ሀገር ነበረች። እነ ኔልሰን ማንዴላ ሁሌ እንደሚባለው መጥተው ስልጠና የወሰዱባት ፓስፖርት ሰጧቸው። በተለያዩ ዓለም ሀገራት የተለያዩ ድጋፎችን ከቅኝ ግዛት ለመውጣት የሚያስችላቸውን ድጋፎች ለማግኘት እንዲንቀሳቀሱ እድል የተሰጠበት የተለያዩ የዓለም ሀገራት የአፍሪካ ሀገራት ላይ የተለያዩ የጸረ ቅኝ ግዛት እንቅስቃሴዎች ያደርጉ የነበሩ ሰዎች ስልጠናዎችና ጊዜያዊ መጠጊያዎችን ያገኙባት ሀገር ነች። የነጻነት ቤት ነች ማለት ነው። እንግዲህ በወቅቱ አጠቃላይ ስመጥር የሆኑ ጋዜጦች ስለ እቴጌ ጣይቱ እና ስለ እምዬ ምኒልክ ስለ ኢትዮጵያዊነት የዘከሩበት ወቅት ነበረ። በእርግጥ ይሄ በጣም የድሉን ታላቅነት የምታየው በወቅቱ እኮ ለእንደዚህ አይነት ሚዲያዎች ቅርብ የነበረችው ጣሊያን ነች። ኢትዮጵያ ይሄን የምታስደርግበት ለእንደዚህ አይነት ሚዲያዎች ቅርብ የመሆን እድሏ ራሱ በጣም ሩቅ ነው። ነገር ግን ይሄ ዝም ሊባል የማይችል ለዓለም ተአምር የሆነ ክስተት ስለሆነ ስለ ሁለቱ መሪዎችና ስለ ኢትዮጵያውያን አጠቃላይ ጀግንነት እና ስለ ተአምር ስለመከሰቱ ትልልቅ ጋዜጦች ይዘው ይወጡ ነበረ በወቅቱ ማለት ነው። ግን ለአፍሪካውያን ነጻነት መነሻ ሆነን ኢትዮጵያኒዝም ነጻነት የመፈለግ አንደኛው የፍልስፍና ርዕስ ሆኖ ተገኝቶ እኛ ግን የተለያዩ ችግሮች ምናልባትም ወይ ሪኮግኒሽን አለመስጠት ብቻ የተለያዩ ችግሮች ዓለም ምናልባትም ይሄን ነገር ርዕስ ስታደርገው ይመስለኛል። በቀደምት ታሪክ የተደረገ ነገር ነው። ጉዳዩን አሁን ያለው ጄኔሬሽን እንዲረዳው ከፈለግ ርዕስ አድርገህ አምጥተህ በውሉ ማስረዳትን ይጠይቃል። ነገር ግን የተለያዩ ተጽዕኖችም ስለነበሩ ሊሆን ይችላል በውሉም ሳንረዳው ሳንጠቀምበትም እንደው ሌላውን ፖለቲካዊ ነገሩን ተወውና ይሄ ድል እኮ ኮመርሻል አድርገኸው ምኒልክ የሚባሉ የተለያዩ እንትኖች ላይ የሆቴል የቸኮሌት የመንገድ ምናምን ስሞች በተለያዩ ዓለም ሀገራት እንሰማለን። ለሀገራችን እንደ ንግድ ብራንድ ሊሆን ይችላል ብዬ አስባለሁ። የአድዋ ድልን ወስደህ ማለት ነውና አሁን በእርግጥ የተለያዩ ነገሮች አሉ። አድዋን እንደ ነጻነትም አድዋን እንደ አጠቃላይ የአፍሪካ መገለጫም አድርጎ የመውሰድ ማለት ነው። አዎ አድዋ አሁን ከፍ ያለ ፍልስፍና ነው። አሁን በሆነ ቀን የካቲት 23 በሚባል ቀን በሆነች ሰዓት በተደረገ ጦርነት ያለቀ የውጊያ ድል ተደርጎ የሚወሰድ አይደለም። በዛ ውስጥ በጣም ብዙ ነገሮች የሚነሱበት ነው። አድዋ ራሱን የቻለ ትምህርት ቤት ነው ማለት እንችላለን። አሁን የቀደም ሲል ስናነሳ የነበረው ለምሳሌ ሀገር ከድሉ በኋላም በራሱ የወሰዷቸውን እርምጃዎች ስትመለከች አጼ ምኒልክ ያንን ያክል የገዘፈ ድል አስመዝግበው በወቅቱ የነበሩ መሪዎች ተከታዮቻቸውም ያንን ያክል የገዘፈ ድል አስመዝግበው በድሉ ተኩራርተው የተቀመጡ አልነበሩም። ይልቁንም ሌላ ሀገር የመገንባት ስራ ውስጥ ነው የገቡት። እንዲህ የመግባት ሀሳቤ እንዲህ ያለ የስነ ልቦና ከፍታ ራሱን የቻለ ትምህርት ነው። አሁን እሳቸው ከጦርነቱ በኋላ ዲፕሎማሲ ስራቸውን ቀጠሉ። ጣሊያን ተገዳ እውቅና እንድትሰጥ ለእሳቸው መንግስት ኢትዮጵያን እንደ ሀገር እንደ ሉዓላዊት ሀገር እንድትቀበል የአዲስ አበባውን ስምምነት አስፈረሙ። እነ ፈረንሳይ፣ ሌሎች እነ ታላቋ ብሪታንያ፣ እነ ሩሲያ ኤምባሲ እንዲከፍቱ አደረጉ። ወደ መሰረተ ልማት አዩት። የመዘጋት አሁን የመዘጋትን ጉዳትም አዩትና የጅቡቲን የባቡር መስመር አስጀመሩ። እሳቸው የሚነሱባቸው ጠቅላላ ቴክኖሎጂዎች የትምህርትም የጤናም ተቋማትና እና ሀገርን በራሱ ድንበሯን የማካለል ስራዎች እነዚህ ሁሉ
ቀጥታ መጠው ሀገር ወደ መገንባት ስራ ነው የገቡት። እንዲህ ያለ እሳቤ እንዲህ ያለ ከፍታ ራሱን ችሎ ትምህርት ነው፣ ለትውልዱ መማር ያለበት ነው። የጦርነት አስተዳደራቸው መሪነት በራሱ በነገራችን ላይ አሁንም ድረስ በተለያዩ በዓለም አቀፋት የውጊያ ትምህርት ቤቶች በታሪክ አጭሩ ግን ስኬታማው ተብሎ የሚኒሊክ አዋጅ መማሪያ ነው። በነገራችን ላይ ለዓለም አቀፍ በጦር ትምህርት ቤቶች ውስጥ የሚኒሊክ አዋጅ መማሪያ ሁሉንም አይነት የያዘ ነው። ማን ምን እንደሚያደርግ፣ መቼ ምን እንደሚደረግ፣ እንዴት እንደሚደረግ፣ ማን ምን አይነት ኃላፊነት እንደሚኖረው፣ ያን ኃላፊነት ባይወጣ ምን ተጠያቂነት ሊያስከትል እንደሚችል በጠቅላላ በጣም በአጭር መስመር አዋጅ ያስቀምጠዋል። ይሄ በነገራችን ላይ ሌሎች ያስተምሩበታል። እንዲህ ያለው 100 ዓመት ቀርቶ የሆነ ጊዜ ላይ የሚቆም ምናምን አይደለም። አሁን ያንን ካደረግን አድዋ ላይ አለመማራችን በራሱ በበቂ ሁኔታ አለመማራችን ለዚህ ትውልድ በቂ ነው ብዬ አስባለሁ። የውስጡን የሀገራቸውን ደህንነት ያስጠበቀ እንዳያኮርፍባቸው የጌታህን ልጅ ሹሜልሃለሁ ብለው ጓንጉልን ሾሙ። እንግዲህ ጓንጉል ብሩ ደግሞ በአድዋ ጦርነት ጀብድ ከሰሩ መሪዎች ወደ 6000 ጦር ይዞ ጀብድ ከሰሩ መሪዎች መካከል አስበው ነው የፖለቲካ ቀመር ሰርተው ነው ይህንን ያደረጉት። የወቅቱ የጎጃም ንጉስ የነበሩት ንጉስ ተክለ ሃይማኖትም የብሩ ልጅ አግብተው ስለነበረ የዋክሹም ብሩ ልጅ አግብተው ስለነበረ እዛ አካባቢ የሚወስዱት እርምጃ ምን ሊያመጣ እንደሚችል አስበው እሱን አስረው ግን ልጃቸውን ነው የሾሙት። ያ ሰላማዊ የሆነ የውስጥ ሰላምን የማስፈን ሂደት አካል ነው የነበረው። ይሄ በወቅቱ ታሪክ እንዲሰሩ ተብሎ የሚደረጋል። ያ ዛሬም መምጣት ያለበት ይሄኛው ትውልድ መውሰድ ያለበት ነው። አሁን አድዋ ለምሳሌ አሁን ጥሩ የሚቆሙለት መታወሻዎች እየቆሙለት ነው። በአዲስ አበባ አካባቢ በጣም ጥሩ ነው። ግን ከዛ የዘለለ መሆን መቻል አለበት። ትውልዱ አድዋን ቢያጣው ኑሮ ምን ሊሆን እንደሚችል በደንብ ማወቅ መቻል አለበት ብዬ አስባለሁ። የአድዋን ማጣት በሌሎች ላይ ብቻ አይደለም። አድዋ ስለሌላቸው ሌሎች ሲሰማቸው ብቻ ማየት መቻል አለበት። ለምንድነው የምንገረመው? ለምሳሌ የውጭ ሰዎች ለምሳሌ ባለፈው የባርባዶስ ጠቅላይ ሚኒስትር ወደ ኢትዮጵያ መጥተው ነበርና በአፍሪካ ህብረት ላይ ንግግር ሲያደርጉ ስለ አድዋ ተናገሩ። እኛ ድሉ ምንም ስለማይመስለን ነው እንጂ የእሳቸው መናገር ለነሱ ትልቅ ትርጉም አለው። በነገራችን ላይ ድሉ ትርጉም ስላለው ነው። ይህንን ግን ትምህርት ቤት ተቀርጾለት ስርዓተ ትምህርት ተቀርጾለት በራሱ መማር ያለበት ነው ትውልዱ የአድዋ ድል። አዎ አድዋ ባይኖርማ በጥቁር ህዝቦች በነጻነት ትግል ታሪክ ላይ የምናነሳቸው ሰዎች ለምሳሌ ማርቲን ሉተር ኪንግ አይ ሃቭ ድሪም ተስፋለኝ ህልማለኝ የሆነ ቀን የጥቁር ልጅና የነጭ ልጅ እኩል የሚታዩበትን እኩል የሚፈርዱበትን እኩል የሚሳተፉበትን ሁኔታ ህልማለኝ ነው ያለው አይደለ? ኢትዮጵያ እኮ አይ ሰውነትማ እኩል ነው፣ ሰው አንደኛ ሁለተኛ የሚባል የለም፣ ሰውነት ትርጉሙ ይሄ ነው ብላ ያሳየችበት፣ ነጭ ገዢ ጥቁር ተገዢ፣ ነጭ የፈለገውን የሚያደርግ ያውም ጥቁርን ተጠቅመው የሚለውን እሳቤ እኮ አይ እንደዛ አይደለም ብሎ የታየበት ነው የአድዋ ድል ታሪክ ማለት ነው። እነ ማልኮም ኤክስ ሌላው በጥቁር ህዝብ ታሪክ የሚታወቅ ሰው ነው። ብዙ አይረሴ ንግግሮች አሉት። ጸጉራችሁን እንድትጠሉት ያደረጋችሁ ማን ነው? ከለራችሁን እንድትጠሉት ያደረጋችሁ ማን ነው? የፊታችሁን የከንፈር የአፍንጫ ነው ሁኔታችሁን እንድትጠሉት እንድትሸማቀቁ ያደረጋችሁ ማን ነው የሚለውን እኮ አጠገባችን ነጮችን እያየን ነጮች በቀጥታም ሆነ በተዘዋዋሪ ስለ ውበት ስለ ሰው ማንነት እየነገሩ እኛን የዝቅተኝነት ስሜት ስላልፈጠሩብን ነው። እኛ በእርግጥ አሁን መዘመን ተብሎ ውበት ተብሎ የሚመጡ ግሎባላይዜሽን ዓለም አንድ መዳፍ ውስጥ የሆነች ያህል ስለሆነ የተለያዩ ታክቲካል ተጽዕኖዎች ሊፈጠሩብህ ይችላሉ። ነገር ግን አጠገባችን ባሉ ነጮች እኛ የዝቅተኝነት መንፈስ ስላልተፈጠረብን እንደዛ አይነት ችግር የለብንም። ቢያንስ ልበ ሙሉነት አለብን ማለት ነው። ማልኮም ኤክስ የሚያነሳው ሀሳብ ቢያንስ እኛ በአጠገባችን ነጮች ሆነው እንዲሰሩ ምን አልተደረገም። የነ ሮዛ ፓርክስ ለምሳሌ ነጭ ሲመጣ መነሳት ያለባትም እንዴት ሆኖ ሚል መሪና እንዴት ሆኖ ሚሉ መሪዎችና እንዴት ሆኖ የሚል ህዝብ ያቆየልን አደራ ነው። እንደዚህ አይነት የስነ ልቦናና የታሪክ ስብራቶችን ያላቆየልን ማለት ነውና አድዋ ባይኖር ኖሮማ ይሄ ነበር የሚሆነው። በነገር ላይ ከአድዋ ድል በኋላ በአመቱ ነበረ በእንግሊዝ የአፍሪካ ማህበር የተመሰረተው ማለት ነው። እና ያን ጊዜ እነ ማርክስ ጋርቢ ወደ አፍሪካ መመለስ የሚል ሙቭመንት ይዘው መጣው ነበረ። ወደ አፍሪካ መመለስ፣ በእሳቤ ወደ አፍሪካ መመለስ፣ እንዲሁም በአካልም ወደ አፍሪካ መመለስ ማለት ነው። እስካሁንም አፍሪካ ላይ መስራትና በአፍሪካዊነት ማስተዳደር፣ አፍሪካዊ ችግሮችን በአፍሪካ መፍታት ወይም ደግሞ በአፍሪካዊነት እሳቤ ላይ መስራት ነው። አሁንም የአፍሪካ ዩኒየን እና
የሌሎችም ከአፍሪካ ባሉ ተጽዕኖች ላይ የሚመጡ ስራዎች የሚጠይቁት ማለት ነውና እንደዚህ አይነት ነገሮች ሁልጊዜም የምናነሳባቸው የማንነት መሰረቶች ናቸው። የሆነ ጊዜ የአንድ ቀን የ1888 የጦርነት የድል ታሪክ ብቻ አይደለም። አዎ እንግዲህ ከዛ በኋላ በተለይ አሁን በበርሊን የተጀመረው ያ አፍሪካን የመቀራመት እሳቤ አፍሪካውያን በሌሉበት የተወሰነ ውሳኔ ከዛ በኋላ እንዴት ያለ መልክ አለው የሚለውን ማየት ደግሞ በጣም ተገቢ ነው ብዬ አስባለሁ። እና ከዛ በኋላም የነበሩ መሰረቶች እሳቤውን መሸነፍ እንዳለ መንበርከክ እንዳለ ጥቁር ነጭን ሊያንበረክክ ሊያሸንፍ እንደሚችል ትርጉም ከተወሰደ በኋላም ሌሎች ፖለቲካዊ ቀመሮች ግን ቀጥለዋል ማለት እንግዲህ ከሰሞኑ የተደረገውን የአፍሪካ ህብረት ስብሰባ አጀንዳ የነበረውን ለምሳሌ አፍሪካውያን በዓለም አቀፍ ተቋማት የመወከል ጥያቄን ጨምሮ አሁንም አሉ። እንዲህ ያሉ ነገሮችን ማረም ደግሞ በጣም ተገቢ ነው ብዬ አስባለሁ። አሁንም ለምሳሌ አፍሪካ በዓለም ላይ ራሷን አፍሪካን በሚመለከት ጉዳይ ላይ ራሷ አፍሪካ የመሳተፍ የመወሰን ድል ያስፈልጋታል። አድዋ ጦርነት የአድዋ ድል እንዲህ ያሉ ድሎችንም ጭምር አብሮ ይዞ እንዲመጣ ስራ ይጠይቃል። ያኛው ትውልድ በራሱ ሰርቶት ያለፈ ስራ አለ። አሁን የዚህኛው ትውልድ ሚና ነው በጸጥታው ምክር ቤት ከመወከል ጨምሮ ሌሎች አሁን መልኩን ቀይሯል። ጦርነት ላይኖር ይችላል። ለምሳሌ ቅኝ የመገዛዛት ላይኖር ይችል ይሆናል። በእርግጥ ይሄ የወደፊት ሴናሪዮ ስለሆነ ያለቀለት ነው። ግን ቢያንስ ተዘዋዋሪ የሚባሉ ቅኝ ግዛቶች አሁንም ድረስ አፍሪካ ላይ አሉ። ተዘዋዋሪ እንዲያውም ስር የሰደደ የሚባል አይነት ነው የገባ ይሄ አሁንም መታረም ያለበት ነው። አፍሪካውያን ለዚህ መቆም መቻል አለባቸው። ያልዘጋናቸው የቤት ስራዎች አሉ። አሁንም የኢኮኖሚ ነጻነቱ በጣም ገና ነው። አሁንም ከነሱ ቅኝ የመግዛት እሳቤ ከነበራቸው ወደ ነበራቸው ሀገራት እጅ እየተዘረጋ ነጻነት ሊታሰብ አይችልም። አሁንም ያላለቀ ነጻነት ግን አለ። አዎ አሁንም የዘለቀ ነው። ከአፍሪካ ነጻነት ማግስት እኮ አብዛኞቹ ሀገራት በህዝብ የተመረጡ መንግስቶቻቸውን ሳይቀር ከንጉሳውያን አስተዳደር ውጭ ያሉት አብዛኞቹ ከቅኝ ግዛት ማግኘት በኋላ በህዝብ የመጡ ናቸው። እነሱን ጭምር ከውስጥ በሚነሱ ሰዎች በራሳቸው ሰዎች ነው ያስገደሉት ማለት ነው። ምክንያቱም ለነሱ ለኒዮ ኮሎኒያሊዝም ከኮሎኒያሊዝም ለመጣው ለኒዮ ኮሎኒያሊዝም ያልተመቹ መንግስታትን መንግስት መቀየር ሌላው ስትራቴጂ የቀጠለ ስትራቴጂ ስለነበር ማለት ነው። አሁንም በተዘዋዋሪ ያለው ተጽዕኖ እንደቀጠለ ነው። ስለዚህ የአድዋ ድል እሳቤን አሁንም ተግባራዊ ማድረግ ሁሉም የአፍሪካ ሀገራትና ሁሉም የጥቁር ህዝቦች በነጻነት የራሳቸውን ችግር በራሳቸው ፈተው በራሳቸው ሀብት ራሳቸው ተጠቅመው የሚያድጉበትን ፍልስፍና እውን የሚያደርግ ይመስለኛል። እንግዲህ የዛሬ ፕሮግራማችን አሁን እያገባደድን ነው። አዎ ያለን ሰዓት እዚህ በላይ የሚያስችለን አይደለም። የ130ኛውን የአድዋ ድል ምክንያት አድርገን ቆይታ ያደረግንበት የሰሞንኛ ዝግጅታችን የተከታተላችሁትን ይመስል ነበር። ዘመኑ ታደለና ማህደር ብርሌው ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ነበር። ሳምንት እንጠብቃችኋለን። ጤና ይስጥልን።